ከ50 ዓመታት በፊት ጠቅላላ ገቢዋም ሆነ የነፍስ ወከፍ ገቢዋ ከእንግሊዝ ይበልጥ ነበር። ከ50 ዓመት ወዲህ በሀገሪቷ ላይ የነገሰው የፖለቲካ ስርዓት ለከፍተኛ ሙስና ስላጋለጣት የህዝቡ ኑሮም ሆነ የሀገሪቷ አቋም አሽቆለቆለ። እየተፈራረቁ የመጡት ገዢዎቿም አዲስ ነገር ማምጣት አቅቷቸው የሀገሪቷ 40% ህዝብ ከድህነት ወለል በታች መኖር ጀመረ። ግሽበት አሻቀበ። የብድር ጫና የከፋ ሆነ። በዚህ ሁኔታ ባለችበት ሰዓት ህዝብ በቴሌቪዥን ፕሮግራም እንጂ በፖለቲካ ብዙ የማያውቀው አንድ ሰው የሀገሪቷን ችግር እቀርፋለሁ ብሎ ብቅ አለ። ኃላፊነት የሚሰማው መሪ አጣችሁ እንጂ እናንተ አንበሶች ናችሁ ማላቸው። ሀገራቸው ነዳጅ፣ ወርቅና በርካታ ማዕድን እንዳላት አስታወሳቸው። ህዝቡም አመነው። ፕሬዝዳንታዊ ምርጫ ሲያሸንፍ ደግሞ አማካሪዎቹ ውሾቹ ናቸው፣ ምክንያቱም ከሀገር የፖለቲከኞች ውሾቹ ይበልጣሉ ብሎ በሀገሩ ቴሌቪዥን ወጥቶ ተናገረ። ሰውየው በዚህ ብቻ አላበቃም። እኔ የዚህ ሀገር ፕሬዝዳንት የመሆን ተልዕኮ የተሰጠኝ ከሞተች ውሻዬ ነው። ውሻዬ በህልም ተገልጻ ህዝብህን ፕሬዝዳንቱን አገልግል ብላ ተልዕኮ ሰጥታኛለችም አለ። Argentina has the highest inflation rate in the world. It owes the IMF nearly $41 billion, and the peso has lost more than 90% of its value since 2019. ሰላምና ጤና የምንመኝላችሁ ቤተሰቦቻችን በዛሬው ተረካችን የሞተች ውሻዬ በህልም የመታ የሀገር መሪ እንደሆን ራዕይ ሰጥታኛለች ብሎ በምርጫ ቅስቀሳ ላይ ስለተናገረው ከአንድ የሀገር መሪ በማይጠበቅ መልኩ በሚፈጽማቸው ተግባራት እንዲሁም እንደመጣለት በመናገርና ዘወትር የማይበጠር ጸጉሩ መለያዎቹ ስለሆኑት በርካቶች እብዱ ፕሬዝዳንት በማለት ስለሚጠሩት የሀገር መሪ እናወጋችኋለን። እንደተለመደው ለቻናላችን አዲስ የሆናችሁ አንድ ጊዜ ሰብስክራይብ በማድረግ አብራችሁ እንድትሆኑ ይህንንም ቪዲዮ ላይክ በማድረግ እንድትጀምሩት ጋበዝም። ሃቪየር ሚሌይ ይሰኛል። እንደ አውሮፓውያን አቆጣጠር በ1970 በአርጀንቲና ቦነስ አይረስ ከተማ ከመካከለኛ ደረጃ ቤተሰብ ይህችን ዓለም እንደተቀላቀለ የህይወት ታሪኩ ይናገራል። በወጣትነቱ በሮክ ሙዚቃ ፍቅር ያበደ በተለይም የሮሊንግ ስቶንስ አድናቂ እንደነበር ይነገራል። እንዲያውም ከጓደኞቹ ጋር በመሆን የሮክ ባንድ አቋቁሞ ዘፋኝ ሆኖ የነበረው ሚሌ የህይወቱ መንገድ ወደ ሙዚቃ ብቻ አልተወሰነም። በስፖርት ውስጥም አለው ብሎ በትምህርት ቤት ቆይታው የእግር ኳስ ተጫዋች ሆኗል። በኋላ ደግሞ ኳስ ለምኔ ሲል የራግቢ ዋና አድናቂ ነኝ ማለቱም ሰውየው ተለዋዋጭና ተጣጣፊ የሆነ ሰብዕና ባለቤት መሆኑን የሚያሳይ ነው የሚሉ በርካቶች ናቸው። President of Argentina. This is a man whose life has been as unpredictable as his rise to power. ሚሌ በቦነስ አይረስ ዩኒቨርሲቲ ኢኮኖሚክስን የተማረ ሲሆን በኦስትሪያ ኢኮኖሚክስን ትምህርቱን እንደተከታተለም ይነገራል። በዚህ ጊዜ ነው ይህ ነፃ ገበያን፣ የግለሰብ ነፃነትንና የመንግስት ጣልቃ ገብነትን መቀነስ የሚሉ መርሆችን ማቀንቀን በመጀመር ሚሌ አናርኮ ካፒታሊዝም የሚል አቋም ማራመድ የጀመረው። ራሱን አናርኮ ካፒታሊስት ብሎ የሚጠራው ሚሌ መንግስት በኢኮኖሚ ውስጥ ያለውን ጣልቃ ገብነት መቀነስና ግለሰቦች ሙሉ ነፃነት እንዲኖራቸው ያስፈልጋል የሚል አቋም በመያዝ እንዲሁም መንግስት ከኪሳችንም ከህይወታችን መራቅ አለበት የሚል መርሁን በተለያዩ ይህንን አቋሙንና አመለካከቱን ማራመድ የቀጠለ ሲሆን በተለይም ወደ ፖለቲካ ሲገባ ይህንኑ በስፋት ለማራመድ ምቹ ሁኔታ እንደፈጠረለት ይነገራል። በአርጀንቲና ያለው የኢኮኖሚ ቀውስ ለመፍታት ካለኝ ፍላጎት ፕሬዝዳንታዊ ምርጫ መወዳደር አለብኝ ያለው ሚሌም ፕሬዝዳንታዊ ምርጫ አሸንፎ የአርጀንቲና መሪ ይሆናል በሚል ያሰበው ባይኖርም እሱ ግን የአድማጭ ልብ መኮርኮር ስጦታው በመሆኑ ምርጫው ከመከናወኑ ቀደም ባሉት ዓመታት በማህበራዊ ሚዲያ መድረኮች ላይ ተደጋግሞ መታየትና በአወዛጋቢ ንግግሮቹም ተወዳጅነትን አተረፈ። መንግስትን በማጣጣልም በርካቶችን አሰባሰበ። በሚናገራቸውም ንግግሮችም እሰይ አንጀቴን አራሰልኝ መንግስትን ሰደበልኝ የሚሉ የሱ ዋና ደጋፊና ቀንቃኝም ሆኖ በአንድ ወቅት መንግስትን የግብር ሌባ ብሎ መጥራቱ ደግሞ በተለይ በወጣቶቹ ዘንድ ተወዳጅ መሆኑን አስቻለው። የምርጫ ዘመቻው ባህላዊ የፖለቲካ ዘዴዎችን ትቶ በማህበራዊ ሚዲያ
በቀጥታ ስርጭቶችና በህዝባዊ መድረኮች ላይ በመቅረብ ተወዳጅነትን አተረፈ። በተለይ ወጣቶች እሱን እንደ አመፀኛ ጀግና አድርገው በመቁጠራቸው ድጋፋቸውን ቸሩት። በአንድ ወቅት ከፖለቲካ ተቾች ጋር በቀጥታ ስርጭት ክርክር ላይ ያለ የተቹትን ፖለቲከኞች በቁጣ የእውነት ጠላቶች ብሎ ከመሳደብ አልፎም እጁ ላይ የነበረውን ወረቀት ፖለቲከኞቹ ፊት ላይ ወርውሮ ቀረጻውን አቋርጦ መውጣቱ በአርጀንቲናውያን ተመልካቾች ዘንድ እንደ ጀግና ተደርጎ ያስቆጠረውም ጉዳይ ነበር። በ2021 በኮንግረስ የተመረጠው አወዛጋቢው ሚሌ በ2023 የፕሬዝዳንታዊ ምርጫ እንደሚወዳደር ሲገልጽም ቀደም ሲል ያዘጋጃቸው በርካታ ደጋፊዎቹ ይሁንታን የሰጡት ሲሆን ምርጫውንም ነጻነት ወደፊት የሚል ትርጓሜ ባለው ላ ሊበርታድ አቫንዛ ፓርቲውን በመምራት አሸናፊ ለመሆን ችሏል። ሃቪየር ሚሌ በቅድመ ምርጫ ወቅት የመረጠው ምልክት የአንበሳ ሲሆን የዚህ ምልክቱን ትርጓሜ ሲያስረዳም እኔ በጎችን ላግድ የመጣው እረኛ ወይም ደካሞችን ልረዳ የመጣው መሪ ሳልሆን በውስጣችሁ የተደበቀውን አንበሳ ለመቀስቀስ የመጣው መልእክተኛ ነኝ የሚል ነበር። ይህ ንግግሩ ደግሞ የበርካቶችን ልብ የነካና ቀደም ሲል የነበራቸውን ቁጭት የቀሰቀሰ በተለይ ወጣቱ ክፍል በእልህ እንዲከተለው ያስወሰነው ንግግር ነበር። ሰውየው ለሚዲያዎችም ሆነ በአደባባይ ለሕዝብ በሚናገራቸው ንግግሮች የሕዝቡን ልብ ትርታ ከፍ ዝቅ ማድረግም እየተመሰከረለት ነበር። ሃቪየር ሚሌ ፖለቲከኞችን በግልጽ መተቸት ሳይሆን በመሳደብ የሚታወቀው ሰውየው የአርጀንቲናን ፖለቲከኞች አደገኛ ፓራሳይቶች ወይም ጥገኛ ነፍሳት ናቸው ይላቸዋል። ማዕከላዊ ባንኩም ሀገሪቷን ጦስ ውስጥ የከተተና መዘጋት ያለበት ተቋም ነው በማለት ተቋሙ የመጀመሪያው የመጋዙ ሰለባ እንደሚሆንና የሀገሪቷን መገበያያም የአሜሪካን ዶላር ለማድረግ ማቀዱን በምርጫ ቀስቀሳ ወቅት ይናገር ነበር። ሃቪየር ለዶናልድ ትራምፕ መልካም አመለካከት ስላለው ብቻ ሳይሆን ሁለቱ ሰዎች በአደባባይ ከሚያንጸባርቋቸው ሁኔታዎች አንጻር ሌላው ትራምፕ እያሉ ይጠሩት ነበር። በምርጫ ካሸነፈ በኋላ ደግሞ እንዲህ አለ። እኔ አርጀንቲና ፕሬዝዳንት የመሆን ተልኮ የተሰጠኝ ከሞተችው ውሻዬ ነው። ውሻዬ ናት ይህን ተልኮ በመንፈስ የላከችልኝ በማለት ፕሬዝዳንት የሆነው የሚወዳት ውሻው በሰጠችው የሙት አደራ መሆኑን ተናግሮ ነበር። በፖለቲካ አመለካከቶቹ ብቻ ሳይሆን በግል ሕይወቱ በተለይ ከውሾቹ ጋር ባለው ያልተለመደ ግንኙነት ትኩረትን የሚስበው ሚሌ የሞተበትን ውሻ በቤቱ ውስጥ ባለው የተለየ ቦታ ቀብሮታል። በኋላ የዚህን ውሻ ዲኤንኤ ተጠቅሞ በክሎን ውሻው እንዲፈጠር ማድረጉ በአርጀንቲና ውስጥ ውዝግብ ፈጥሮ ነበር። ከዚያ በኋላ አራቱ ሙሬይ፣ ሚልተን፣ ሮበርትና አዲሱ ኮናን በዘረመል የተፈጠረውን ጨምሮ በጋራ አብረውት ይኖራሉ። እንደ አውሮፓውያን አቆጣጠር በ2023 የፕሬዝዳንታዊ ምርጫ ዘመቻ ወቅት አንዳንድ የሚሌ ተቃዋሚዎች ሚሌ የትኛውንም ውሳኔ ከውሾቹ ጋር ሳይወያይ አይፈጽምም፣ እንዲያውም ከሞተው ውሻው ጋር በየዕለቱ በመንፈስ ይገናኛል ብለው ማስነገራቸውን ተከትሎ ጉዳዩ በሀገሪቱ ሚዲያ ውስጥ ትልቅ መነጋገሪያ ሆኖ ነበር። ታዲያ ሚሌ ይህን ወሬ በቀልድ ተቀብሎ እነሱ ከብዙ ፖለቲከኞች የተሻሉ አማካሪዎቼ ናቸው፣ ቢያንስ አይሰርቁም ሲል ነበር የመለሰው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሚሌ ፕሬዝዳንት ሆኖ ከተመረጠ በኋላ ውሾቹ ወደ ፕሬዝዳንታዊ መኖሪያ ቤት አብሮት የገቡ ሲሆን በአንዳንድ ይፋ ፎቶዎችና ቪዲዮዎች ውስጥ በሚሌ አጠገብ ሲቀመጡ ወይም ሲጫወቱ ታይተዋል። ይህም በማህበራዊ ሚዲያ ላይ ተወዳጅ ሆኗል። በአንድ የቀጥታ ስርጭት ወቅት ኮናን የተሰኘው ውሻ ወደ ካሜራው ቀርቦ ተመልካቾችን ያሳቀ ተግባር የፈጸመ ሲሆን ሚሌም የዚህ ቤተ መንግስት ኃላፊ እሱ ነው ብሎ ቀልዷል። ይህ ቀላል የመሰለ ነገር በዩቲዩብ ላይ ተሰራጭቶ በርካቶች የአርጀንቲና ትክክለኛ ፕሬዝዳንት ሚሌ ሳይሆን ኮናን ወይም ውሻው ነው ሲሉም ማሾፊያ አድርገውት ነበር። ሚሌ ስለ ውሾቹ ሲናገር በተለይ ኮናንን እንደ መንፈሳዊ መሪ እንደሚመለከተው ገልጿል። ውሾቹን እንደ ጓደኞቹና ተባባሪዎቹ የሚቆጥራቸው ሚሌ ውሾቼን አምናቸዋለሁ፣ ስለኔ ሁሉንም ነገር ያውቃሉ፣ በጭራሽ አይክዱኝም፣ ደግሞም ከሀገሬ ፖለቲከኞች ውሾቼ ይሻላሉ በማለትም ነው በድፍረት የሚናገረው።
ሚሌ ወደ ፖለቲካው ዓለም አሃዱ ብሎ የገባው በ2001 የነበረ በመሆኑና የከተማ ከንቲባ ሆኖ አገልግሎ የማያውቅ የአመራር ልምድ የሌለው ቢሆንም ፖለቲካውን በተቀላቀለ በአመቱ ለሀገሪቱ ታችኛው ምክር ቤት ተመርጦ ወንበር ማግኘት ችሎ ነበር። ነገር ግን በዛን ያህል አጭር ጊዜ ፕሬዝዳንት ይሆናል ብሎም ያሰበው አልነበረም። ሆኖም በ2023 መጨረሻ የገዛ ፓርቲው ወክሎት እጩ ተወዳዳሪ ከሆነ በኋላ ማነቃነቅ በቻለው የህዝብ ድጋፍ ድንጋጤ የተሰማቸው ገለልተኛና ምክንያታዊ የሆኑ ሰዎች ሲናገሩ ለስጋታቸው ምክንያት የሰውየውን ባህሪ መነሻ ያደርጋሉ። አንድ የማህበራዊ ሳይንስ ባለሙያ አስተያየት ሲሰጥ ሃቪየር ሚሌ ከተመረጠ በደንባራ በቅሎ ቃጭል ተጨምሮ ነው የሚሆነው። አርጀንቲና ከፍተኛ ለመረጋጋት ውስጥ ባለችበት በዚህ ጊዜ ያልተረጋጋና ስሜታዊ የሆነ ሰው መሪ ሲሆን እርግማን እንጂ ሌላ ስም የለውም ብሎ ነበር። እርግጥ ነው ሃቪየር ለምርጫ በሚወዳደርበት ወቅት የአርጀንቲና የግሽበት መጠን ከ200 በመቶ በላይ የነበረና በየቀኑ 25 በመቶ ያድግ የነበረ ከመሆኑ በላይ $590 ቢሊዮን የውጭ ብድር ከተለያዩ ሀገራትና ተቋማት ብድር ስላለባት ተጨማሪ ብድር መበደር ከማይችሉ ሀገራት መሃል ከመመደብ በተጨማሪ በየዓመቱ $14 ቢሊዮን መክፈል የሚጠበቅባት ሀገር ነበረች። እናም ከባለሙያው በኩል የተሰነዘረው የስጋት አስተያየት ተገቢነት ያለው ምክንያታዊ ስጋት ነው ብሎ መቀበል ይቻላል። ሃቪየር ሚሌ የህዝብ ምርጫውን 56 በመቶ ማሸነፍ በ53 ዓመቱ የመጀመሪያው የሊበራል ርዕዮተ ዓለም ተከታይ የሆነ ፕሬዝዳንት መሆን ከቻለ አንድ ዓመት አስቆጥሯል። በዚህ በአንድ ዓመት ውስጥ በአርጀንቲና የታዩትና እየታዩ ያሉት አሃዛዊ መረጃዎች የበርካቶች ጥርጣሬ መና እንዲቀር ያደረገ ነበር። ሃቪየር ሚሌ ወደ ስልጣን ከመጣ በኋላ እንደተፈራውም ቀላል ፈተና አልነበረም የገጠመው። ሀገሪቱ ከፍተኛ ዕዳ ውስጥ ተዘፍቃ በየዓመቱ በርካታ ቢሊዮን ዶላሮች የመክፈል ግዴታ ውስጥ የነበረችበት ጊዜ ነበር። የሀገሪቱ ኢንዱስትሪዎች ለሀገር ውስጥ ግብዓት የሚያስፈልጋቸውን ቁሶች ከውጭ የሚያስገቡ ስለነበርና በአቅም ምክንያት ያንን ማድረግ ባለመቻላቸው ስራ አቁመው ነበር። የግብርና ኢንዱስትሪው በጣም በተዳከመ ሁኔታ ላይ ነበር። የአርጀንቲና ገንዘብ የመግዛት አቅሙ በከፍተኛ ደረጃ በማሽቆልቆሉ ክልሎች በአይነት ወደ መገበያየት የተገባበት ወቅትም ነበር። ስራ አጥነት ከፍተኛ ደረጃ ላይ በመድረሱ የአርጀንቲና 40 ከመቶ የሚጠጋው ዜጋ ከድህነት ወለል በታች ነበር የሚኖረው። ከነዚህ በተጨማሪ ሀገሪቷ ኤክስፖርት አደረጋቸው የነበሩ ምርቶች ሁሉ ከመቼውም ጊዜ በላይ ዝቅተኛና በመንግስት ተቋማትና ባለስልጣናት ይባክን የነበረው ሀብት ደግሞ እጅግ ከፍተኛ ነበር። እነኚህ ሁሉ መልከ ብዙ ችግሮች ለረጅም ጊዜ የቆዩ በመሆናቸው ከዚህ በፊት ያልተሞከሩ መፍትሄዎች የሚፈልጉ ነበሩ። ሃቪየር ሚሌ የመረጠው መንገድ ያንን ነበር። ሆኖም እነኚህ እርምጃዎች በዕለታት ወይም በወራት ውጤት ለማሳየት እንደማይችሉ እርሱም ገብቶት የነበረ ሲሆን ደግነቱ በትዕግስት ለመጠበቅ ዝግጁ የሆነ ደጋፊ ነበረው። ወደ ስልጣን እንደመጣ ካደረጋቸው ጉዳዮች ዋነኛው አግባብ የሌላቸው ወጪዎችን ማስቆም ነበር። አላስፈላጊ ወጪዎችንና ሙስናን እንዲሁም ሙሰኞችን በመጋዝ ቆራርጣለሁ ያለው ሚሌ በሞተር የሚሰራ መጋዝን እንደ ልዩ ምልክቱ አድርጎ መቆራረጡን ጀመረ። በአርጀንቲና ከነበሩ 22 የሚኒስቴር መስሪያ ቤቶች ውስጥ 18ቱን በመዝጋት አላስፈላጊ ወጪ በማስቀረት ነበር የጀመረው። በመቀጠል በመንግስት ጥብቅ ቁጥጥር ስር የነበረውን የመገበያያ ስርዓት ልቅ እንዲሆን ካደረገ በኋላ በነዳጅና በመጓጓዣ በድጎማ የሚወጣ ወጪ አስቀረም። አርጀንቲና ከውጭ የምታስገባቸውን ቁሶች በማገድ በሀገር ውስጥ እንዲተኩ አደረገ። ቆሞ የነበረውን የሰፊ ሜካናይዝድ ግብርና አስጀመረ። የነዳጅና ወርቅ ምርቶች ኤክስፖርት ላይ ትኩረት አድርገው መንቀሳቀስ ጀመሩ። ይህንና የመሳሰሉት ጥረቶች ለ6 ወራት ሲቀጥሉ የአርጀንቲና ሁኔታ ከቀድሞ ወደ ባሰ የገባ ይመስል ነበር። ለህዝቡ ጊዜው ቀላል አልነበረም። ወደ ማምረርም እየመጣ ነበር። ቀስ በቀስ ግን ለውጡ መታየት ጀመረ። መንግስት በ15 ዓመት ውስጥ ለመጀመሪያ ጊዜ ትርፍ ተቀማጭ ገንዘብ ሊኖረው ቻለ። አርጀንቲና ከኤክስፖርት የውጭ ምንዛሪ በከፍተኛ ደረጃ ማግኘቷን ሚዲያዎች ለህዝብ ጆሮ አበቁ። የዋጋ ግሽበት በ20 ዓመት ውስጥ ለመጀመሪያ ጊዜ መቀነስ ቻለ። የሀገሪቱ ገንዘብ አቅም እየጠነከረ ሄደ። የአርጀንቲና ዓመታዊ ምርት ከ2001 ወዲህ ለመጀመሪያ ጊዜ ከፍ አለ። ጣር ላይ የነበረችው ሀገርም ዛሬ ላይ በሃቪየር ሚሌ ነፍስ እየዘራች ነው።
ውድ የቻናላችን ተመልካቾች በዛሬው ጥንቅራችን ስላነጋጋሪው የአርጀንቲናው መሪ ሃቪየር ሚሌ በእናንተው በተመልካቾቻችን ይሰራልን ጥያቄም ያዘጋጀነው ተረካችን ይህን ይመስል ነበር። ከጅማሬው እስከ ፍጻሜው አብራችሁ ስለነበራችሁ ከልብ እያመሰገንን በቀጣይ በቻናላችን ቢቀርብልን አሊያም ብናውቃቸው የምትሉትን ጥቆማም በኮሜንት ማስቀመጫው እንድትጠቁሙን እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደውሏን ምልክት መጫን በእየለቱ የምንለቃቸው የተመረጡ ተረኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ ማስተዋወስ ወደድን። ሰናይ ጊዜ በያላችሁበት።